የመጀመሪያው ትልቁ መንፈስ ወሰንገላ ነው። ወሰንገላ ካለ ደግሞ ጠቋራ አለ፣ አዳልሞት ያለ። ለምን ሶስቱ የማይላቀቁ ጓደኛማቾች መናፍስት ናቸው። ለመኖራቸው ምልክቱ ደግሞ ቡና በሚፈላበት ሰዓት ሴሬሞኒው ነው። ቡናውን ቃም የሚያደርጉ ከሆነ እናትህ ጠቋራ አለ ማለት ነው ስለው፣ አዎ ቡና ትቀም ነበረ፣ እንዲያውም ወንድሜ እንደዚህ ብሎ የሚያስቅ ነገር ነገረኝ። ተጨማሪ ነገር ሌላም ነገር ያው እዚህ ማልናገረው ነገር። ከዛ ደግሞ እንደገና ቡና በጣም በሰዓቱ ጠብቀው ጠዋትም ከሰዓትም ማታም እንደገና ሌሊትም 4 ጊዜ በ24 ሰዓት ውስጥ 6 7 የሚያፈሉ ሰዎች አሉ። ይሄ ደግሞ እናንተ ቤትም ነበረ ስለው፣ አዎ ይሄ ደግሞ አዳልሞቴ ይባላል። ሃይማኖትም ያዘባርቃል፣ ወደ ፕሮቴስታንት ያስኬዳል፣ ወደ ተለያዩ ወደ እስልምናም፣ ወደ ኤቲስትነት፣ ወደ ፓጋንነት፣ ወደ ተጠራጣሪነት እግዚአብሔር የለም ብለን እንድታስብ የሆነ ከዩኒቨርስ ጋር ነው የሚገናኘው። ሜዲቴት የማድረግ ከዚህ ከሃይማኖት የሚባለው አጥር ውስጥ ወጥተህ መረን እንድትሆን በቃ ዝም ብለህ ሪላክስ እንድታደርግ የሚያደርግ መንፈስ ነው ይሄ አዳልሞት የሚባለው መንፈስ። ነጮች በቻክራ ያመልኩታል። እዚህ ቻክራ ብዬ ስነግረው ጊዜ መምህር ስለዚህ ነገር ታውቃለህ እንዴ አለኝ። አዎ አንብቤያለሁ ስለው ጊዜ ነበርክበት? አልነበርኩበትም ስለው፣ አይ እንደዚህ ነገር ስለማቅ ነው አነባለሁ፣ ይሄ ነገር ይስበኛል አለ። ጫት እየቃመ ምን እያለ የሚያነበው የኦሹን ነው የራምፓን ነው የሜዲቴሽን የምናምን የስነ ልቦና መጽሐፍቶችን ያነባል፣ ግን አንድም ለውጥ የለውም። ሲመረቅን ፎቅ ይሰራል በሐሳብ ሲመረቅን፣ ጫት ቅሞ ሲመረቅን፣ መጠጥ ሲጠጣ ምን ሲል ትልልቅ እንደ አርኪቴክቶች ምናምን እንደ ኮንትራክተሮች ግንብ በቃ ትልቅ ህንፃ ይሰራል የሚመስለው። ቁጭ ብሎ ያፈርሳል ይገነባል፣ ግን የለም በሐሳብ ብቻ ነው። እና ይሄ ሁሉ ነገር ከሃይማኖት አስወጥቶ እንደዚህ አይነት ነገር ውስጥ እንድትገባ የሚያደርግህ አዳልሞት ይባላል። ወሰንገላ መኖሩ ደግሞ ወሰንገላ ጭሳጭስ ይወዳል፣ ሐሺሽ ይወዳል፣ መጠጥ ይወዳል፣ ራስን ዝርክክ እንድትሆን እንደዚህ ቆሻሻ እንድትሆን ይወዳል። ይሄ ዛሬ ፈጥሬ አንተን እያየሁ ያወራው እንዳይመስልህ የዛሬ 4 ዓመት የዛሬ 5 ዓመት የለቀኳቸውን ትምህርቶች አሁን ሼር አደርግልሃለሁ ቴሌግራም ላይ። ይሄንን ራሱ አሁን የነገርኩህ ነገር ትምህርት ይወስዳል። አንተን ስላየሁ አይደለም ያወራሁት አልኩት። እንደዛ አይነት ስሜት ስለተሰማው ነው። እና መምህር አይ እሱማ እኔ እኮ እንደዚህ ሆንኩት፣ አይ አንተን ስላየሁ አይደለም ይሄን ያወራሁት፣ ወይም አንተን ለመሳብ አይደለም ያወራሁት፣ ያለ ነገር ነው የምነግርህ ስለው ይሄ ልጅ አመነልኝ። ከሳምንት በኋላ ነው እውነት ነው ያወራው ነገር ሲያየው ዩቲዩብ ላይ ገብቶ ሲያየው ቢፎር 4 years ago ምናምን 5 years ago ምናምን የሚሉ ትምህርቶችን ሲያዳምጥ አንድ አይነት ነው ማስተምረው ትምህርት፣ የቆየ ትምህርት ነው። የመምህር ግማን ፈውስ ምናምን አባቱ ጋር እየሄደ ሂድ አባት ጋር ብየው አባቱን ቤቱን አሳይተውታል። ቤታቸውን እየሄደ አባቱ ጋር ሲያሳዩት ምን ሲሉት ልጁ እየተስተካከለ መጣ። መስተካከሉ በምን እንደው ታውቃላችሁ? መጀመሪያ ያለውን ልብስ አጥቦ መልበስ ጀመረ። ገላውን ታጠበ። የመጀመሪያው ልክ ገላው መታጠብ ሲጀምር ማከክ ጀመረ። አለርጂክ ሆነ። አጅሬው ወሰንገላ ቆሻሻ ነገር አይደለም የሚወደው። ንጹህ መሆን ሲጀምር ንጹህ ልብስ መልበስ አለርጂክ ሆነበት። እኔ በሰጠው ልብስ ከእርዳታ ከመጣው ልብስ ከአዲስ ልብስ እንደው ምናልባት የሰው የልባሽ ቦንዳ ልብስ ነው ብዬ አስቤ አዲስ ልብስ በገዛለት ሰውነቱን ፍርቅርቅርቅ አለ። ከዛ የአባታችን የአቡነ ሐራ እምነት፣ ከዛ ደግሞ የቅዱስ ሩፋኤልን እምነት ጸበሉ ምናምን ቀላቅለን አካሉን በሙሉ አባቱ ቤት ቀባነውና እዚሁ ዳር አልኩት። እናት ቤት እንዳትሄድ አልኩት። ለምን አለኝ። የእናትህ የቡዳ መንፈስ ካንተ ጋራ በጣም ነው የሚተያየው እና የደበቀኝ ነገር እንዳለ ይገባኛል፣ ግን ወደ እናት ቤት እንዳትሄድ እዚሁ አባት ቤት ሆነ እዚሁ እሁን አልኩት። አባትየው ጸጥ ነው የሚሉት። በቃ ስራ ምናምን አቆመዋል። ለምንድን ነው ሲባል አሞኝ ነው፣ ወገቤ አልቻለም፣ እኔ እንደዚህ ሆኜ ጥበቃ ከምሰራ ደሞዙ ቢቀርብኝ ይሻላል አሉ። እሳቸው ስራ ሲያቆሙ እኔ ደሞዛቸው የሚከፍል ሰው አገናኘኋቸውና በወር ስንት ነው የሚቀበሉት አልኳቸው። 11 ሺህ ብር አሉኝ። 15 ሺህ ብር በወር የሚልክሎት $100 የሚልክሎት ሰው ይኸው ከውጭ አገናኘሁት አልኳቸው። በጣም ገረማቸው። ማለት በዚህ ልክ አልጠበቁም። በቃ አሁን ምን እንደሚጠበቅብኝ አሉኝ። ንስሐ ግቡ አልኳቸው። ጸበል እየተጠመቁ አይደል? አዎ ንስሐ ግቡ፣ ቀኖናቱን ጨርሱ እንደምን ብለው በሽምግልናው፣ ከዛ ቅዱስ ቁርባን ተቀብለው ቤተክርስቲያን ማስቀደስ ብቻ ነው የሚጠበቅበት። ይሄን ብቻ ካደረጉ ለኔ ትልቅ ግልግል ነው አልኳቸው። እሺ አሉ። ከዛ በኋላ ይሄ ልጅ ሰውነቱ ላይ ያለው የቡዳ መንፈስ በሙሉ ድራሹ ጠፋ በ3 ቀን ውስጥ። በቡዳ ይመለከተው የነበረው ያ መንፈስ የመጣው ከእናቱ ነው። በእርግጥም ጸበል ወስደን ስናስጠምቀው እናቱን አስገድዶ እንዲደፍር አደረግነው ብሎ መንፈሱ አጋለጠው። ልጁ ቢደብቀንም መንፈሱ ግን ተናገረ። መንፈሱ ሲናገር ልጁ ለምንድን ነው እኔ መናገር የማልፈልገው ነገር የተናገረው? ለምንድን ነው የኔን ሐሳብ የተናገረው ብሎ ሲናገር ንስሐ ስላልገባህ ነው። ንስሐ ግባ ስንለው ቆይ ዛሬ እያለ በመሃል ግን ጸበል ሊጠመቅ ብሎ ራሱ ሄደ።
ከአባቱ ጋር ጸበል እየጠጣሁኝ ትንሽ ልጠመቅና ከዛ ንስሐ ገባለሁ ሲል ድንገት ሲገባ ተረክ ብሎ ጮኸ። እኛን የደበቀን ነገር መንፈሱ ተናገረ። እያሽካካ እንደ ጅብ ሴት ጅብ እንዴት የምትጮኸው ታሽካካለች። እንደ ሰው ነው የምትስቀው አይደል? ሴት ጅብ በደንብ ነው የምትስቀው። እስቲ የሴት ማሽካካት የሴት ጅብ ማሽካካት ብላችሁ ቮይሱን ለመስማት ሞክሩ። በጣም ነው የሚረብሸው። እና ልክ እንደዛ እየጮኸ አስደፈርኳት፣ በገዛ ልጁ አስደፈርኳት። አሁን በዚህ ቀን በዚህ 15 ቀን ውስጥ አለ። ምክንያቱም አንድ ሳምንት ሙሉ ካዳመጠ በኋላ የኔን ትምህርት ከዛ በኋላ እንደገና የተግባባ ነው። 15 ቀን ሆኗል አጠቃላይ ከተዋወቅን ማለት ነው። በዚህ ልጅ ላይ ብቻ 15 ቀን ፈጀው። በጣም ትንሽ ነው። በጣም በአጭር ጊዜ ውስጥ ነው የተለወጠልኝ፣ እግዚአብሔር ረድቶኝ። ከዛ አንገቱን ደፋ፣ በጣም አዘነ። ማንም ጸበልተኛ አልነበረም፣ ለብቻው ነበር የተጠመቀው። መምህር ግርማ ጋር መጣ ወይም የትም አልሄደ፣ እዛው የትኛውም ጸበል ላይ ነው የተጠመቀው። አሁን አባ ግርማ ጋር ቢሆን ኖሮ ይሄኔ ያው እሳቸው ጋር አክስትና አጎት አባትና ልጅ ጎረቤትና ጎረቤት እያጣሉ እገሌን ያረገብሽ እያለ መንፈስ ያጣላል ይላሉ። የትኛው ቪዲዮ ላይ እንደዛ እንደሚናገር ነው አላውቅም። ጉባኤ ላይ ነው መምህር ግርማ ይሄን ቪዲዮ አይለቁትም። ዝም በል ማን ጠየቀህ ነው የሚሉት። እንዲያው መምህር ግርማ የእውነት እግዚአብሔር ምስክሬ ነው። እነዚህ እኛን ለመንቀፍ የሚነሱ መምህራን እና ጥራዝ ነጠቅ ዩቲዩበሮች እና አንዳንድ ያውቃለሁ ለቤተ ክርስቲያን ተቋቋይ ነኝ ብሎ የሚያስቡ ሰዎች ከምን እንደሚያመጡት በተለይ መምህራን የሚባሉ ሰዎች ሊቃውንት የሚባሉ ሰዎች ለአፋቸው ለክርት የላቸውም ለሚናገሩት ነገር ከምን እንደሚያመጡት የት ሰምተውት ጉባኤ ላይ መጥተው አያውቁ። ሲዲ ላይ እንደው ከስንት አንድ እሱም እነዛ ሰዎች መጥተው ንስሐ ከገቡ በኋላ ነው መጥተው ንስሐ ይገባሉ። ከዛ ይለቀቅ ቪዲዮ ችግር የለውም ይላሉ እንጂ በፍጹም ሊያን ቪዲዮ አይለቀቅም። የሚገርማችሁ አይለቀቅም። ምናልባት ሌሎች የሚያጠምቁ አባቶች እኔ የማውቀው ስለ መምህር ግርማ ነው። ሌሎች የሚያጠምቁ አባቶች ላይ ይሄ ቪዲዮ ካለ በእርግጥ መንፈሱ ሳይጠየቅ ይለፈልፋል። ከአክስቷን የመጣሁት አክስቷን የደገመችባት አያቷን የደገመበት ወይም ደግሞ እናታ ባሏ ነው መስተፋቅር ነኝ ምናምን ብሎ ይናገራል አይደል? በዚህ ሰዓት ሰዎቹ ሄደው ከነዛ ሰዎች ጋር ካልተጣሉ ይሄ መሆኑ ለነዛ ሰዎች ንስሐ ነው የሚሆነው። ሄዶ ቢጣሉም እነዚህ የሚያጠምቁ አባቶች በዚህ ነገር ሊጠይቁ አይችሉም። ምክንያቱም እዚህ ጋር የለፈለፈው እግዚአብሔር ይዞት ነው። ይሄ መንፈስ ተናገር ምንድን ያረከው ተብሎ የተጠየቀው የእግዚአብሔር መንፈስ ማጅራቱን ይዞት ማንቁርቱን ይዞት እያስለፈለፈው ለምን ለፈለፍክ ብሎ መናገር ከመንፈስ ቅዱስ ጋር መጣላት ነው። ሄደው እንዳይጣሉ ይነገራቸዋል፣ ይማራሉ። ሄዳችሁ እንደዚህ አታርጉ፣ ክፉን በክፉ እንዳትበቀሉ፣ ሄዳችሁ ንስሐ ግቡ፣ ያደረጋችሁት ነገር ጥሩ አይደለም ንስሐ ግቡ ተብላችኋል ብሎ መናገር ነው። ካልሆነም ደግሞ እንዲያውም ብዙ ጊዜ የሚበዙት ምን አይነት ሰዎች ናቸው? እንደዚህ መሆኑ እንኳን እየሰሙ አይናገሩም። አይ እንደው እንደዚህ ማን ብለው ጸጥ ነው የሚሉት። እንዲያውም ዋጥ አድርገው ጸጥ ነው የሚሉት። ብዙ ሰዎች አይናገሩም። ከእነሱን የመጣሁት ሲል ጊዜ ታሰር በስላሴ ስም። አንዳንዱ በጣም ሲበሳጭ ተመለስ፣ ወደ መጣህበት ተመለስ ብለው ወደ ራሳቸው ይሸኛሉ። አንዳንዱ ግን ታሰር፣ እነሱም ንስሐ እንዲገቡ ነግራቸዋለሁ፣ ቅጠል በል ብለው የሚናገሩ ሁሉ አሉ። እና ያልተደረገ ነገር መነገሩ ጥሩ አይደለም። እና ይሄ ልጅ ንስሐ ለመግባት ስለዘገየ ይሄን ተናገረ። ግን ይሄ ልጅ በጣም በኋላ ላይ ጠቀመኝ ብሎ የሚያስበው እንኳንም መንፈሱ ለፈለፈ እኔ በልቤ ውስጥ የደበኩት ስላልተማርኩ ነው፣ ወንጌልም ስላልተማርኩ ነው፣ ስለ መናፍስትም ሴራ በደንብ ስላልገባኝ ነው እንጂ መለፍለፉ አሁን ሳስበው እውነት ነው ብሎ አምኗል። አያችሁ። ስለዚህ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው መናፍስት ለመያዛቸው ለማይቀር በጣም ብዙ ጥፋት ያስጠፋሉ፣ በጣም ብዙ ሰዎችን ዋጋ ያስከፍላሉ። ግን የዚህ ገጠመኝ ምክር ምንድን ነው ቤተሰቦች? አንደኛ በዚህ ታሪክ ውስጥ ያለው የዝሙት መንፈስ አደገኛ መንፈስ ነው። አባት ለስንፈተ ወሲብም ይሁን ለመስተፋቅርም ይሁን ለሌላም ጉዳይ ይሁን ራሱ ላይ ፈቅዶ ወዶ ያስገባው መንፈስ ከመውለዱ በፊት ከሆነ ልጅ ሲወልድ ያው መንፈስ ይጋባል ወደ ልጅ ሲወልድ ከመውለዱ በፊት ከሆነ፣ ከወለደ በኋላ ከሆነ ደግሞ ልጁን ሲያሳድግ ያ መንፈስ ልጁን በቡዳ አይን ያይበታል። ስታድግም ሴት ልጁ በዝሙት አይን ያያታል። ይሄን እንዳትጠራጠሩ፣ በጣም ብዙ ቤት ውስጥ ያጋጠመኝ ነገር ነው። ስለዚህ ተጠንቀቁ። ከአባቷም የመጣ የዝሙት መንፈስ ያያትም ይኖራል ብዬ አስባለሁ። አባትየው መናገር ከብዷቸው ነው እንጂ። ሌላ ሁለተኛ ደግሞ ወንድሟ ከገጠር እህቱን ፍለጋ መጥቶ ጎዳና ላይ ሆኖ እግዚአብሔርን ያተረፈው ተገዶ ሊደፈር ነበር በግብረ ሰዶም። ያም ታናሿ ነው። አስቡት እንግዲህ ያም ከአባቱ የመጣ የዝሙት መንፈስ ነው። የሚገርማችሁ ገጠር ላይ አለኝ፣ ገጠር ላይ
አህያ የሚገናኝ የነበረ ጓደኛ ነበረኝ አለኝ። ይሄው ልጅ እኮ ነው አህያ መገናኘት ኖርማል ነው ምናምን የሚሉት ነገር አላቸው። እና ይሄን ጓደኛዬን አንድ ቀን ተደብቄ አህያ ተገናኝቶ ሲመጣ ተደብቄ አለ ባጠና ይዤ ቅጥቅጥ ያደርጉታል። ጓደኛዬ ስለሆነ ከዚህ ኃጢአቱን እንድንትና ሱሪውን አውልቄ ሀፈተ ስጋው መታሁት። ሁለተኛ እንደዚህ እንዳታረግ ብዬ እና ጎዳሁት። እና እሱ እንዳይገለኝም ፈርቼ ነው ወደ ከተማ የመጣሁት። እህቴን ፍለጋ ብቻ አይደለም ማለት እና ትምህርቴን ሲሰማ በጣም የደነገጠው። በኋላ ደግሞ የአባቱ የዝሙት መንፈስ እንዳለ አባትየው ሲናገሩም ሲሉ ደግሞ ሲሰማ በዚህ በግብረ ሰዶም ገጠር ላይም በዚህ ጓደኛዬ ሊያስደፍረኝ ነበረ አለ። ለምን ያኔ ጓደኛው ራሱ አቅፎት ይተኛል፣ ይላፋሉ ይላሉ። ለካ እንዲህ አይነት የዝሙት መንፈስ የእንስሳ የመገናኘት እንግዲህ እንስሳ የሚገናኙ ሰዎች የግብረ ሰዶም የዝሙት መንፈስ ነው ያለባቸው አይደለም። ፈረስ፣ ውሻ ምናምን ዶሮ፣ ፍየል የሚገናኙ አሉ አይደል? ባለፈው አቅርብ ያለው ራሱን የተናገረው ገጠሜ ላይ ልጁን ሰምታችሁታል። እግዚአብሔር ይስጠው ግልጽ በመሆኑ። እዚህ ጋር ስትመጡ ደግሞ ይሄ ጓደኛው ይሄን ልጅ አባብሎ የተላፉ ምን እያሉ ሊገናኘው ፈልጎ ነበር። ያንን ያወቀው ግን አሁን ነው፣ አልተረዳም ነበር በወቅቱ። ይሄ መንፈስ ደግሞ ከአባቴን የመጣብኝ ብሎ አስቧል። እና ጎዳና ላይም አዲስ አበባ ላይ በዚሁ መንፈስ ደግሞ ሊያስደፍረኝ ነበራል። እኛ ላስቲክ ውስጥ መምህር አንተ ከምታስተምረን ከጎዳና ልጆች ውስጥ መካከል አንዱ ልጅ ተደፍሯል አለ። ሌላ ቦታ ላይ ተደፍሮ ነው የመጣው። እናንተ ጋር ልሁን ብሎ መጥቶ አስፈቅዶን ነግረንህ የተቀላቀለውን ታስታውሷል አለኝ። አዎ አልኩት። ተደፍሮ ነው የመጣው። የሱ ልጅ አባት ደግሞ የዚህ የተደፈረው ልጅ አባት ደግሞ በኋላ ስለ ገጠመኝ ሲያወሩ ምን ሲሉ እኔም ታሪኬን ልናገር ብሎ የኔ አባት አለ የተደፈረው ልጅ እህቴን ደፍሮብኛል። በዚህ ተናድጄ ነው ቤተሰቦቼን ጥዬ የወጣሁት። እዚሁ ከተማ ላይ ነው እንግዲህ አስቡት። እህቴን እናቴን ሁሉን ጥዬ የወጣሁት አባቴ እህቴን ሲደፍር ነው። አይቼ ነው እህቴን ስታለቅስ አይቼ አስጠልቶኝ። አሁን እናቴ ትናፍቀኛለች ብሎ ልጁ ያለቅሳል። በአባቱ ምክንያት ከቤት ወጣ። ከዛ በኋላ እንዴት ይመለስ? እና ይውላችሁ የዝሙት መንፈስ ይከተላል፣ ከአባት ወደ ልጅ ይከተላል። ይሄ ልጅ አባቱ እህቱን ሲደፍር ያየው ልጅ ከአባቱ መንፈስ እንደተላለፈበት ያወቀው ደግሞ እዚህ ጋር ጎዳና ላይ ሲደፈር ነው። እኔ ጎዳና ላይ የተደፈርኩት አለ ከአባቴ የመጣ የዝሙት መንፈስ ነው ያለው። እና እንደው ራሳችን ጠብቅ ቤተሰቦች፣ እባካችሁን አስቡት። ከተማ ላይ መታ ሴተኛ ዳሪ ሆና እየሰራች እናትና አባቷ ከተማ ላይ መጥተው እየለመኑ ነው የሚሉት ልጃቸውን የሚፈልጉት። አያሳዝንም እንዴ? እኔ አስታውሳለሁ አንዲት ልጅ ለእናትና ለአባቷ እናትና አባቷ መሆናቸውን ሳታቅ ሲለምኑ እንደዚህ ቦርሳ ከፍታ ሰጠቻቸው፣ ቀና ብላ ሳታያቸው። እነሱ ግን አወቋት። የኔ ልጅ አንቺ ነሽ እንዲህ አሏት። ግን ጥሩ ሁኔታ ላይ ሆና ነው ያገኟት። አግብታ ምናምን ወልዳ ልጆች አንዱ ልጅ በዚህ ይዛ ምናምን ነው ያገኟት። እና ከዛ ልጅ ሆና ስለመጣች እነሱ ግን አወቋት። የሚገርማችሁ ስታድግ ማንን ትመስላለች? እናቷን። የኔ ልጅ ነሽ አሏት። እንዴ ማን ናችሁ አለቻቸው። እንግዲህ የእግዚአብሔር ነገር እኔ እናትና አባትሽ እገሊት አይደለሽ አሏት። አዎ እኔ እናትና አባትሽ እኮ ነን አሏት። እንዴ እናትና አባትሽን አገኘኋቸው ብላ ተነስታ ደግሞ ነገር ለኔ ብጤ ሳንቲም ስስጥ እኮ ነው ያገኟት። እነሱ ከገጠር መጥተው እዚህ ሲለምኑ ነው ያገኘቻቸው። ቤተክርስቲያን ውስጥ ታቦት ቆሞ እትቡ በሰላም እስኪባል ታቦት ገብቶ ህዝቡ እስኪሰናበት ድረስ የሚለምኑ የኔ ብጤዎች ሆኖ ነው ያገኘቻቸው። ግን ለዚህ ሁሉ የሚያንከራትታት የነበረው እናትና አባቷን ያንከራትታቸው ደግሞ የጨሌው መንፈስ ነው። ቤት ውስጥ ያለው የሚካደመው መንፈስ ነው። ተንከራተትን ያሉት። በኋላ እሷ ደግሞ የኛን ትምህርት የምታዳምጥ ሆና ልጅቷ ያገኘቻቸው እናቷን የኔ ተማሪ ሆና ነው ያገኘቻቸው። እና መምህር እናትና አባቴን እኮ የኔ ብጤ ሆነው አገኘኋቸው አለችኝ። በይ እንግዲህ ጸበሉ ሰጃቸውም መቼም እነሱ ጋር ችግር አይጠፋም፣ እንደዚህ እንዲንከራተቱ የሚያደርጋቸው እሱ ነው ማን ብዬ ስላት ጊዜ ህፃኑኝ ስለወጣሁ አላውቃቸውም፣ እነሱ ግን አወቁኝ አለች። እናቴን ስለምመስል አወቁኝ፣ በመልክ አወቁኝ አለች። አይገርም? የእግዚአብሔር ነገር። ቁጭ እናቷን የምትመስለው ደግሞ እሷ ግን እናቷን አንቺን እመስላለሁ አላለችም። ለምን? ተጎሳቁሏል፣ ምን ብለዋል። አባትየው ግን የእናትየዋን የልጅነት መልክ ስለሚያውቁ ልጃቸውን ሲያዋት የልጅነት መልካቸው ትዝ አላቸው። የሚስቴ የልጅነት መልኳ አንቺን የምትመስለው ያሉት። እና ወደ ቤት አምጥታ እየሰገዱ እየጸለዩ ጸበል እየወሰደች ስትቀጠቅጥ ምን ስትል እኔ የጨሌ መንፈስ ነኝ እያለ እያጓራ ልጇን አስነጠቅኳት፣ አንከራተትኳቸው። እሷ ከተወለደች በኋላ የተወለዱ ሌሎች ልጆችም 2 ወንድሞቿ ሞተዋል። ይሄን ሁሉ የገደልኩት እኔ ነኝ እያለ ዛሩ ተነሳ። እና በኋላ ላይ ስታጠና እናትና አባቷን ስትጠይቃቸው አባቷ እናቷን እንዴት ይደበድብ እንደነበር እንዴት ይጣሉ እንደነበር ስታይ ቀጥታ አሁን ደግሞ ባሏ እሷን እንዴት እንደሚደበድባት አሁን ትዳር ላይ ሆና
እሷም ጾሚ ጸላይ ሰጋጅ ናት፣ ቆራቢ ብቻ አይደለችም። ለምን መቼም የኔን ትምህርት የሚያዳምጡ ወይም የኛን ትምህርት የሚያዳምጡ ሚስቶች ባላቸው ካልቆረበ አይቆርቡም፣ አስቸጋሪ ነው አይደለም? እና ባሏ እስኪለወጥላት ነበር የምትጠብቀው። አሁን ግን የእናትና የአባቷ መንፈስ እየቀጠቀጠች ባሏ እያየ ገርሞት ከገጠር መጥተው አግኝተሻቸው እንደገና እየቀጠቀጠች መንፈስ ያስሽን ያሁን ማን ንስሐ እገባለሁ አላት። አንቺ የምትገርሚ ሰው ነሽ፣ ከባሏ ጋር ምናናቆራት እኛንን ምናባላት እኛንን ብሎ ለፈለፈ እናትየው ላይ ሆነ። በጣም የገረመው ባልየው ባሏ ላይ ሆነን እንደበድባት እኛንን ብሎ ለፈለፈ። ያ ምንድነው አባትየው ሚስትየው እናትየዋን ይደበድብ ነበር ያኔ። እንደዛ በሚያደርገው አይነት መልክ እዚህ ጋርም ደግሞ ባልየው ይደበድባታል። ለምን እሷ ላይ ያለው መንፈስ ያስደበድባት ነበር ባሏ ላይ አርፎ። ለምን ትጾሚያለሽ? ለምን ትሰግጃለሽ? ለምን ልጆቹን ታስቆርቢያለሽ ብሎ ይበሳጭባታል። ይሄ ዛይም ያውል ቄስ ትጮታለች፣ ይሄ ከዝማን ብሎ በጥፊ ይመታታል። ጸሎት ክፍሏን ምናምን ስዕሉን ይቀዳድድባት ነበር። እንደዚህ የሚያደርግ ነበረ ባልየው። ለካ የራሷ መንፈስ ነው እሱ ላይ አርፎ መልሶ እሷን የሚያስጠቃት። ይሄን ሲሰማ አየህ አብረን እንስገድ ምልህ ለዚህ ነው የኔ መንፈስ ደንግጦ አንተ ጋር መጥቷል፣ ለዚህ ነው እኔን የምትደበድበኝ አለችው። ደግሞ መስገድ ስትጀምር ነው መማታት የጀመረው፣ መጸለይ ስትጀምር ነው። በፊት ዓለማዊ ሆና ሱሪ ለብሳ ታይት ለብሳ ፊቱ ሞንደል ስለምትል በፈለገው ሰዓት የፈለገውን ነገር ያደርጋል፣ አትከለክለውም። አሁን ግን ጾም ነው ምናምን ነው ስለምትለው ዝም ብሎ ይዞ በቃ። እና አንዳንድ ጊዜ ከባድ ነው። ምንም እውቀት የሌላቸውን ባሎችን መከልከል ከባድ ነው። በእርግጥ ግን ደግሞ መንፈሱ ሄዶ ደግሞ የሚመታትን ኮረዶ ምን ታደርጉታላችሁ? እና ባልየውም በዛ አጋጣሚ በቃ በጣም ነው የደነገጠው። እኔ እንደዚህ ነገር መሆኑን አላውቅም። አሁን ቀስ ብዬ ትምህርቱን ማዳመጥ ጀምራለሁ። አይዞሽ በርቺ፣ ማግዝሽ ነገር ካላላት ገንዘብ ችግር አለብኝ አለችው። ወደ አካውንቷ 100 ሺህ ብር ነው ያስተላለፈላት። ምንም ብር አይሰጣትም፣ አስቤዛ ብቻ ነበር የሚሰጣት። ቤተሰቦችሽን አስተዳድሪ ምን በይ፣ መኝታ ክፍል ለነሱ ይሄን ልቀቂላቸው፣ እቃው ይውጣና ግምጃ ቤት የሚባል እቃ ነበረ፣ እቃ ቤት ነበር፣ እዛ ገብተው እንዲያድሩ ተደረገ። በቃ እናትና አባቷን ከባሏ ጋር አንድ ላይ አሁንም እንደዛው ናቸው። የሚገርማቸው እንደዚህ አይነት ታሪክም አለ። ይሄ ምንድነው ግን የሚያንከራትታት አምጥቶ እዚህ አዲስ አበባ ላይ እንደዚህ ሁሉ የሚያረጋት የነበረው በልጅነቷ ወጣ እንደዚህ እንድትሆን ያደረገው የቤተሰብ የጨሌ ዛር መንፈስ ነው። ስለዚህ ብዙ ልጆች የሚንከራተቱት በማያውቁት ነገር ነው ማለት ነው። በዚህ ነገር ነው። እባካችሁ ንቁ የምንለው ለዚህ ነው። በጣም ሀብታም ሆኜ ከአንተ እንዳርቅ ድሃ ሆኜ እንዳላማርርህ መካከል ላይ አድርገኛል። በጣምም ሊቅ ሆኜ በጣምም ደግሞ ደንቆሮ ሆኜ እንትን እንዳልልህ የሚገባኝ ስጠኛለህ። ንጉሥ ዳዊት ምን አለ? ለጥቅሜ አስጨነቅከኝ ታስጨንቀኛለህ ለጥቅሜ ያለ። አቤቱ ጌታዊ ስም የተመሰገነ ይሆናልና ለጥቅሜም አስጨነቅከኛል። ይህ ሁሉ ምን ጾመው ምን ጸልየው ምን ሰግደው ምን ምለው ለስጋ ዘላለማዊ ለስጋና ነፍስ ዘላለማዊ ኑሮ ነው። እዚህ ምድር ላይ ለምን ኖሮ አይደለም። እዚህ ምድር ላይ ኖረን ምንሰናበትና ምን ሄድ ውሃውንን አየር ላይ ተበትነን ምን ቀር ከሆነ ተደስተን እንሙት። ግን ክርስቲያን ነኝ የሚል ማተብ ያሰረ ተስፋ ያለው መንግስተ ሰማያትን የሚያስብ ነገ የዘላለም ሕይወት አለኝ ብሎ የሚያስብ ሰው እንዴት ነው እዚህ ጋር እግሩን ታጥቦ በሚገርም ድንጋይ እግርሽን ሙልጫ ገሽ በድንጋይ ታጥበሽ እንደዚህ ክክክ እያረግሽ ታጥበሽ ገላሽን ፈትገሽ ሳሙናሽን አስወግደሽ ምን ብለሽ የነፍስሽን ኃጢአት ንስሐ አባት ጋር ማስወገድ ምንድን ነው የሚከብደው? ሻወር በየቀኑ እየተወሰደ ንስሐን መርሳት፣ ሳሙናን በየቀኑ እየገዙ ሽቶ በየቀኑ እየተርከፈከፈ ስጋን በየቀኑ እየተንከባከብ ነው ነፍስን መርሳት ስላላየናት ነው። ነፍስን በዓይናችን ስላላየናት እግዚአብሔርን በዓይናችን ስላላየ ነው ይሄ ሁሉ መፈላሰፍ አለብን። ነፍስ እንኳን እንደው ህሊና እንኳን አይናገርም። እውነት ህልማችን እንኳን ህልም ማየት እንኳን ራሱ እግዚአብሔር መኖሩን እንኳን ያሳያል እኮ አይደል እንዴ? እስቲ ትንሽ ስጋችሁ እንዲጎሳቆል አድርጉት። የተመቻችሁ ሰዎች የምትተኙበት የሚጎረብጥ ይሁን፣ ምግብም ቀነስ አድርጉ። ከምቾት ትንሽ ሲራቅ አድርጉ። ራሳችሁን ፈትኑ። ቻሌንጅ ውስጥ ከተቱትና ሰግዳችሁ በጣም ላበላብ ሆናችሁ ሰግዳችሁ ሲተኙ ከዛ በኋላ እግዚአብሔር በዛ ውስጥ ሲያናገራችሁ ታዩታላችሁ። ስጋ ብዙ ጊዜ ምቾት ሲሰማው ጥጋቡ አይቻልም። እና የእውነት እህታችን ክርስቲያን ነሽ። ሕፃነ ቂርቆስ እኔ ክርስቲያን ይብላል አይደል? ክርስቲያን ነሽ፣ ትክክለኛ ክርስቲያን። ተግባራዊ ክርስትና በተግባር ያሳየሽና ትህትናሽና የዋህነትሽ እግዚአብሔር ይሄን የመሰለ ትዳር እንዲኖርሽ አድርጎ የሰጠሽ አምላክሽ ነው። በዛ በትህትና በኩል ማለፍ ነው የሚሻለው። ትዕቢት አያዋጣም። ሴቶች ያገባችሁ የወለዳችሁ ከዛ የተፋታችሁ ፌሚኒስቶች አያዋጣችሁም። እግዚአብሔርን ነው የምላችሁ። እኛ ወንዶች የዋህና ሞኞች ነን፣ ሁለቱንም ነን። እሺ ብልጠትና ዘዴ እናንተ ጋር ነው ያለው። እንዲያውም በዚህ ምድር ላይ
ሰው አላወቀም እንጂ ትውልዱ ሁሉ ብፅዕት ይሉኛል የተባለች እናት አለችን። ሴት የሆነች እናት፣ ሴትም እናትም ድንግልም ንጽሕትም ቅድስትም ሁሉንም የሆነች ማለት ነው። በሴት ልጅ ላይ ያለው ጸጋ በምድር አልታወቀም፣ ገና ነው። ገና አልገባውም። ምድር ሲባል ወንድም ጨመር ማለት ነው። ኢቭን ራሳቸው ሴቶቹ ራሳቸው አልገባቸው። ግን መንፈሳዊ ስትሆን ነው የምታውቁት። አቤት መታደል ነው ሴት ልጅ መንፈሳዊ ስትሆን። እውነት ምንም አይነት ነገር ውስጥ ትግባ፣ እግዚአብሔርን ከያዘ ሴት ልጅ ቤተሰብ ታድናለች። ሁሉ ነገር ነው የምታድነው። አስቡት እዚህ ቤት ስንት ሰው እንደዳነ። ሕፃናቶቹ ለቅዱስ ቁርባን የበቁት በዚች ልጅ ነው። ወንድሟ ባል ሆነ፣ አባት ሆነ፣ መንፈሳዊ ሰው ሆነ። እህትየዋ ከባሏ ጋር ታረቀች። የሚገርም እኮ ነው። ወስዳ ራሷን እኔ እንዲያውም እዚህ አልገባው ወስዳ ከባሏ ጋር ስታርቀቻት እቺ ልጅ ነች። ነይ እባክሽ እንሂድ፣ መምህርን አናድክመው፣ ይዘን ሄደን እናስታርቃት ብላ ከባሏ ጋር ሆና ከዚህ ከምላችሁ ከባለ ታሪካችን ጋር ሆና ሄዳ ወስዳ ከልጆቹ አባት ጋር አስታረቀቻት። እህቷን እንትና ልጅቷን። እና አንዳንድ ጊዜ እግዚአብሔር መንፈሱ በማላይ ነው ብላችሁ ስትፈልጉ በጣም ሊቅ ከሆነ ሰው ጋር ብቻ አይደለም፣ ሊሆን ይችላል። ግን እውቀት በጣም አላቸው ተብሎ ቢታሰቡ ሰዎች የእግዚአብሔር መንፈስ ልትሉ ትችላላችሁ። ነው ትህትና ያለው እውቀትና ትህትና ያለው ማነው እምነት፣ በእምነት ውስጥ ያለ እውቀት ሲሆን ነው እግዚአብሔር የሚኖረው። እምነት፣ ትህትና፣ እውቀት፣ ተግባራዊ ክርስትና ሲጨመርበት እነዚህ ነገሮች በጣም ወሳኝ ናቸው። ትሁት የሆነች ሴት ዓለምን ትገዛለች። አይደለም ቤተሰቧን። ትዕቢት አያዋጣም። ከንቱ ውዳሴ አያዋጣም። መደንፋት አያዋጣም። እልከኛ መሆን አያዋጣም። ለምንድነው ሰይጣን ሴቶች ላይ በብዛት የሚያተኩረው? ዘፍጥረት 6 ላይ ደግመዋል አይደል? የእግዚአብሔር ልጆች ይልና መናፍስትን እነዚህ ስልጣን የተሰጣቸው ማለት ነው፣ ግን የተቀሙትን የሰውን ሴቶች ልጆችን መረጡ ነው የሚለው። እስቲ መጽሐፍ ቅዱስ ውስጥም እዩ። በተውት መጽሐፍ ቅዱስ ላይ እንኳን እሺ ምናልባት ኤቲስትና ፓጋኖች እረሱ ውሸት ነው ሊሉ ይችላሉ። እስቲ ማህበራዊ ኑሮ ላይ እዩት። እስቲ ጸበል ቦታም ሂዱ። እስቲ 10 ሰው ከጮኸ 8ቱ ሴቶች ናቸው በብዛት። ለምን? ሰይጣን ሴቶችንና ማህፀናቸውን ሲቆጣጠር፣ ሴቶችንና ማንነታቸውን ሲቆጣጠር ትውልዱን ተቆጣጠረ ማለት ነው። ወንድንም ራሱ ሊቆጣጠር የሚችለው በዛ ነው። ወንድ ላይ ማረፍ አቅቶት ነው? አይደለም። ገና ከማህፀን ሊለክፍ ስለፈለገ ነው። ከማህፀን ጀምሮ መልከፍ ስለሚፈልግ ነውና በጣም ጥንቃቄ ማድረግ አለብን። ከዚህ ውጪ ጸበል እየሄዱ እየተጠመቁ ምን እያሉ ራሳቸውን እያገለገሉ ነው ያሉት። ምንም የጮኸ የተጋለጠ መንፈስ የለም። ግን ይታወቀኛል ውስጥ ችግር እንዳለ። በመቁጠሪያ ስቀጠቅጥ፣ ስሰግድ፣ ስጾም፣ ምን ስል ውስጤ የሚሽከረከር ነገር አለ። ወደ ጭንቅላቴ ነው መውጣት ያቃተው። ከዚህ በታች ግን በጣም ይዞርብኛል የሚለው ያ ምንድነው? ሊወጣ የፈለገ ግን ውጣ እስኪባል የሚጠብቃል። እንግዲህ የመምህር ግርማ ጉባኤ ሲኖር ወይም ቀሲስ ሄኖክ ሲኖሩ ይሄዳል፣ ያባርረዋል ይሄን የስካር መንፈስ። ከሰማችሁ መምህር ተስፋዬ ገጠመኝ ላይ ያለሁት ነኝ ብሎ ከተናገረ ይሄ ነው የሚሆነው። በእርግጥ ብዙ አሉ። እና አንዳንድ ጊዜ እባካችሁን ፖዚቲቭሊ ነው ልንረዳው ይገባል። የደረሰብንን ጥቃት በቃ ራሴ ተንቀሽቅዤ ያመጣሁት ነው ይበለኝ የሚያስብልም ነገር ያስፈልጋል። ለምን? ህይወታችን ምን ሆኖ በነበረበት ሰዓት ነው የተጠቃ ነው። ማን ሆነን በነበርንበት። ልጅቷ ምን አለች? የተደፈርኩት አንድም በቤተሰቦቼ የዛር ምክንያት ነው አለች። እናቴ የገደላት ዛር ነው አለች። ገብቷታል። እናቷ ዛር ታመልክ ነበረ፣ ቤት ውስጥ በአዳም ልኮ ታመልክ ነበር እናቷ። ዛሩ ከገደላት በኋላ እሷ ደግሞ ብንምር ሄደች። ይሄን ያወቀችው ግን መቼ ነው? ትምህርታችንን ስታዳምጥ ነው ዛር መሆኑን የገባት። ለምን? የሚመለክ የነበረው ነገር ፖዚቲቭሊ ትረዳው ነበረ መጀመሪያ። በርቱ። ለብዙ ሰዎች አዳርሱልኝ። ምክሩን እንደ ምክር፣ ገጠመኙን እንደ መደነቅ አድርጋችሁ ያዙት። ሰላሙን